አዲስ አበባ እነሆ 129 ዓመት እየሞላት ነው። ይህች የአፍሪካ መዲና የብዙ ዲፕሎማቶች መቀመጫ፣ የበርካታ ዓለም አቀፍ ድርጅቶች መገኛ እንደመሆኗ መጠን ከአፍሪካ ከተሞች በቀዳሚነት ስሟ ይነሳል። አዲስ አበባ በዚህ 129 ዓመት በአራት መንግሥት ውስጥ እንደማለፏ ብዙ አይነት ውጣ ውረዶችን አሳልፋለች። ዛሬ መዲናይቱን በሚሊዮኖች የሚቆጠሩ ነዋሪዎችን አቅፋ ይዛለች። በ10 ክፍለ ከተሞችና በ99 ቀበሌዎችም አዲስ አበባ ተዋቅራለች። በዛሬው ጊዜ አዲስ አበባ ትልቅ እድገት ማሳየቷ እሙን ነው። በየጊዜው ሲገነቡ የምናያቸው ታላላቅ ሕንፃዎች የመዲናይቱን ውበት ይጨምሩላታል። በተለይ ከከተማ ባቡር መምጣት ጋር በተያያዘ መዲናይቱ ነዋሪዎቿን እፎ ያስብላለች። የአዲስ አበባን ድንቅ ውበት ለማየት ከፍ ያለ ቦታ ላይ መውጣትን ይጠይቃል። በዚህ ስፍራ ላይ ተሆኖ በመዲናይቱ በየጊዜው ብቅ የሚሉትን ፎቆች ማየት ይቻላል። ማታ ሲሆን በተለይ የመዲናይቱ ውበት ጉልህ ሆኖ ይታያል። በሌላ በኩል አዲስ አበባ የጋራ መኖሪያ ቤቶችንም በእጆቿ እያስገባች ስለሆነ ይህ እድገቷን ደግሞ ቆም ብሎ ማየት ነው። ነገር ግን ይህች መዲና ዛሬ ላይ ከመድረሷ አስቀድሞ ከየት ተነሳች? ለመዲናይቱ እዚህ መድረስ እነማን ምን ሚና አበረከቱ የሚለውን ዛሬ ለማየት እንሞክራለን። አዲስ አበባ ቤቴ አዲስ አበባ ቤቴ ሸጋ ልጅ ቆንጆ ልጅ አለች ጎረቤቴ 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 ኧረ እንዲያው ይመኙሻል ኧረ እንዲያው ይመኙሻል ኧረ እንዲያው ይመኙሻል ኧረ እንዲያው ይመኙሻል በምኞት ቢጓዙን ወዴት ያገኙሻል 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 ያገኙሻል። የአዲስ አበባ ከተማ የሕዝብ እድገት፣ የኢኮኖሚ እንቅስቃሴና የከተማዋ የቆዳ ስፋት እየጨመረ በመምጣቱ ለንጉሡ ግብር ለማስገባት ከተለያዩ የአገሪቱ ክፍሎች ወደ አዲስ አበባ የሚመጡ የክልል አስተዳዳሪዎችም በዙ። እነዚህን እንቅስቃሴዎች በአግባቡ ለማስተናገድ ዘመናዊ የከተማ አስተዳደር መመስረት ያስፈልጋል ተብሎ የአዲስ አበባ ከተማ ማዘጋጃ ቤት በ1909 ዓመተ ምህረት መጨረሻ ላይ ተመሰረተ። የማዘጋጃ ቤት አስተዳደር ከተመሰረተ በኋላ ሊዮ ሽፍኑ በተባለ አንድ ፈረንሳዊና እድሊቢ በተባለ ሶሪያዊ ግፊት ማዘጋጃ ቤቱ አድዋ ሲኒማ ተብሎ በሚጠራው አካባቢ እንዲመሰረት ተደረገ። ማዘጋጃ ቤቱም የከተማው ማህበር ቤት ተብሎ ይጠራ ነበር። ይህ ስያሜ የተሰጠው ማዘጋጃ ቤቱ እንዲመሰረት ግፊት ሲያደርጉ በነበሩት በሶሪያዊው እድሊቢ ነው። ተቋሙ የከተማ ማህበር ቤት ተብሎ ቢሰየምም አንድም የከተማዋ ነዋሪ በአባልነት አለመመዝገቡ፣ ይልቁንም የማዘጋጃ ቤቱን ሥራ የሚያከናውኑት የመንግሥት ተቀጣሪዎችና የተለያዩ የውጭ አማካሪዎች በመሆናቸው ለተቋሙ የተሰጠው የከተማው ማህበር ቤት የሚለው ስያሜም ሙኒሲፓሊቲ የሚለውን የእንግሊዝኛ አቻ ቃል አይወክልም በሚል በወቅቱ ከንቲባ የነበሩት ሩሂ ወልደ ሥላሴ በ1920 ዓመተ ምህረት ማዘጋጃ ቤት የሚል ስያሜ እንደተሰጠው በታሪክ ሰፍሯል። አንቺን ፈልጌ መጣሁ አንቺን ፈልጌ መጣሁ አንቺን ፈልጌ መጣሁ አንቺን ፈልጌ መጣሁ ሸጋ ልጅ ቆንጆ ልጅ ከቤቴስ መቻታው መቻታው ወይ መቻታው ወይ መቻታው አዲስ አበባ ቤቴን አዲስ አበባ ቤቴ አዲስ አበባ ቤቴ አዲስ አበባ ቤቴ። ማዘጋጃ ቤቱ በወቅቱ ማዘጋጃ ቤታዊ የታክስ ምንጮችን መመስረትና ታክስ መሰብሰብ፣ ለውጭ ሰዎችና በንጉሡ ዕውቅና ለተሰጣቸው ባለሥልጣናት መሬት ማደል፣
የንግድ ፍቃድ መስጠት፣ ማዘጋጃ ቤታዊ የሆነ የፍትህ አገልግሎት ማዳረስ የመሳሰሉትን ተግባራት ያከናውን ነበር። ይህ ለአዲስ አበባ ከተማ እድገትና ለከተማዋ ሕዝብ ደህንነት የተቋቋመው ማዘጋጃ ቤት በ1926 ዓመተ ምህረት የሚያከናውናቸውን ተግባራት በ16 ዋና ዋና የሥራ ክፍሎች በመከፋፈል ከ250 ባልበለጡ ሠራተኞች ሥራውን ያከናውን ነበር። እነርሱም የከንቲባ ጽሕፈት ቤት የርስት ክፍል፣ የካርታ ማንሳትና የግምት ክፍል፣ የመንገድ ክፍል፣ የሂሳብ ክፍል፣ የግምጃ ቤት፣ የዳኝነት ክፍል፣ የአራዳ ዘበኛ፣ የተሽከርካሪና የመንጃ ፍቃድ ክፍል፣ የጽዳት ክፍል፣ የሕክምና ክፍል፣ የገንዘብና የሥራ መቆጣጠሪያ ክፍል፣ የሚስጥር ክፍል፣ የወል ክፍል፣ የእሳትና አደጋ መከላከያ ክፍልና የጋራዥ ክፍል የተባሉት ነበሩ። እነዚህ የሥራ ክፍሎች ዋና ዋናዎቹ ሲሆኑ እያንዳንዱ ክፍል ንዑስ ቅርንጫፎች ነበሩት። ማዘጋጃ ቤቱ ከላይ የተዘረዘሩት ዋና ዋና ክፍሎች ይኑሩት እንጂ ለከተማዋ እድገት ሲያደርግ የነበረው እንቅስቃሴ አመርቂ እንዳልነበረ የተለያዩ ጽሑፎች ያስረዳሉ። ለዚህም ምክንያቱ ማዘጋጃ ቤቱ በራሱ ከሚያገኘው ገቢ ውጪ በመንግሥት የሚመደብለት የመተዳደሪያ በጀት ስላልነበረው ነው። በዘመኑ ያገኝ የነበረው የአገልግሎት ዋጋ ወይም ግብር የሚሰበሰበው ከተወሰኑ ድርጅቶች ብቻ ሲሆን የሚያስከፍለው ግብር ደግሞ በጣም አነስተኛ ነበር። በዘመኑ ገቢ የሚያገኘው ማዘጋጃ ቤቱ ከሚያከራያቸው ከራሱ ቤቶች፣ ከንግድ ፍቃድ፣ የይዞታ ማረጋገጫ ካርታ ካላቸው ቦታዎችና ከውጭ አገር ዜጎች ጋር ተቀጥረው ከሚሰሩ ኢትዮጵያውያን ብቻ ነበር። በአዲስ አበባ ከተማ የቦታ ካርታ መሰጠት የተጀመረው በ1903 ዓመተ ምህረት ሲሆን በ1920ዎቹ በዚህ ዙሪያ በርከት ያለ ገቢ አይሰበሰብም ነበር። በዚህ ሂደት አገልግሎቱን ሲሰጥ የቆየው የአዲስ አበባ ከተማ ማዘጋጃ ቤት ከከተማዋ እድገት ጋር ተያይዞ የመጣውን የሕዝቡን የከተማ ኑሮ ለማሻሻልና የተሻለ አገልግሎት ለመስጠት የሚያስችል አደረጃጀትና ሕንፃ ያስፈልገዋል ተብሎ ዛሬ በማገልገል ላይ የሚገኘው የማዘጋጃ ቤት ሕንፃ እንዲገነባ ጥቅምት 23 ቀን 1942 ዓ.ም በአፄ ኃይለ ሥላሴ የመሠረት ድንጋይ ተጣለ። በዚህ ጊዜ የማዘጋጃ ቤት አማካሪዎች የሚባል ምክር ቤት የነበረ ሲሆን የምክር ቤቱ ምርጫም በየዓመቱ የሚካሄድ ነበር። በወቅቱ ማዘጋጃ ቤቱ ለሕዝቡ የሚሰጠውን አገልግሎት እያሰፋ የሄደ ሲሆን ለአብነት ያህልም ለማዘጋጃ ቤት ጥያቄ በማቅረብ በግለሰብ ደረጃ በየቤቱ የውሃ ቧንቧ ካስገባው የከተማዋ ነዋሪ በተጨማሪ ሕዝቡ በነፃ በየሰፈሩ ውሃ የሚቀዳባቸው 58 የውሃ ማደያዎች ወይም ቦኖ ነበሩ። እንዲሁም የኤሌክትሪክ ብርሃንን በተመለከተ የኢትዮጵያ የኤሌክትሪክ ኃይል ለከተማዋ መንገዶች ለሚሰጠው የመብራት አገልግሎት ማዘጋጃ ቤቱ ዋጋ ይከፍል ነበር። በወቅቱ አዲስ አበባ ውስጥ የነበረው የመብራት ኃይል 45000 ቮልት ነበር። በዚያን ጊዜ ማዘጋጃ ቤት ከሚሰጣቸው አገልግሎቶች አንዱ ድሆችን መጦር ሲሆን የድሆች ጡረታ ቤት የሚባል የሥራ ዘርፍ በማቋቋም በከተማዋ ውስጥ ጧሪ የሌላቸውን ደካሞች ይረዳ ነበር። ለዚህም አገልግሎት በየጊዜው 15693 ብር ያወጣ ነበር። ፒያሳ የሚገኘው የአዲስ አበባ ማዘጋጃ ቤት በይፋ የተመረቀው በጥር 27 1957 ሲሆን
በወቅቱም 8 ሚሊዮን ብር ሊፈጅ ችሏል። ማዘጋጃ ቤቱ በተመረቀበት ዕለት የወቅቱ የአዲስ አበባ ከንቲባ ዘውዴ ገብረ ሕይወት ንግግር ያደረጉ ሲሆን ግርማዊ ቀዳማዊ ኃይለ ሥላሴም ንግግር አድርገዋል። ይህ ማዘጋጃ ቤት በዛን ወቅት 5600 ካሬ ሜትር ላይ ያረፈ ሲሆን አጠቃላይ ምድረ ግቢው 42000 ካሬ ሜትር ነበር። ይህን የማዘጋጃ ቤት ግንባታ ለማጠናቀቅ 1900 የቀን ሰራተኞች የተሰማሩ መሆኑ ታሪክ ላይ ሰፍሯል። ከነዚህም ውስጥ 1300 ያህሉ ቀን ሲሰሩ 600 የሚሆኑት ደግሞ በሌሊት በመስራት ያሳልፉ ነበር። በጊዜው ማለትም የዛሬ 51 ዓመት ማዘጋጃ ቤቱ ሲመረቅና ማገልገል ሲጀምር ቀን ለቢሮ አገልግሎት ይውል የነበረ ሲሆን ማታ ደግሞ የኢትዮጵያ ቴሌቪዥን ተጀምሮ ስለነበር የቴሌቪዥንና የቲያትር ቤት አገልግሎት ይሰጥበት ነበር። የዚህን ማዘጋጃ ቤት የሥነ ሕንፃ ወይም የአርክቴክት ንድፍ ያወጣው ኢጣሊያዊው አርቱሮ ሚዜዲሚ ነበር። ተቆጣጣሪ መሐንዲስ የነበሩት ደግሞ ኢንጂነር መኮንን ሙላቱ ነበሩ። በጊዜው ጃንሆይ አዲስ አበባ ዘመናዊ ትሆን ዘንድ ይፈልጉ ስለነበር አዳዲስ ሕንፃዎች ተሰርተው እንዲገኙ ታላቅ ፍላጎት ነበራቸው። አርቱሮ ሚዜዲሚ የማዘጋጃ ቤቱን ንድፍ ለማውጣታቸው ሌላ በጊዜው የአፍሪካ አዳራሽ የተባለውን ሕንፃ አርክቴክ ሆነው የሰሩ ነበሩ። ኃይለ ሥላሴ ለኢጣሊያዊው አርክቴክት ታላቅ አክብሮት የነበራቸው ሲሆን ብዙ ዘመናዊ ሕንፃዎችንም እንዲሰሩ ፈቅደውላቸው ነበር። ወይ አዲስ አበባ ወይ አራዳ ሆይ አገርም እንደ ሰው ይናፈቃል ወይ አዲስ አበባ ወይ አራዳ ሆይ አገርም እንደ ሰው። አዲስ አበባ ተብላ የተሰየመችው እቴጌ ጣይቱ ህዳር 14 ቀን 1879 ዓ.ም ፍል ውሃ ፊል ወደሚልበት መስክ ወርደው ሳሉ ከዚህ በፊት አይተዋት የሚያውቋት አንዲት ልዩ አበባ አይተው ስለማረከቻቸው ቦታውን አዲስ አበባ አሉ ይባላል። እኔ አንቺን ማግኘቴ ሕልም ነው ዘንድሮ። አዲስ አበባ የኢትዮጵያ ዋና ከተማ ስትሆን በተጨማሪ የአፍሪካ ህብረት መቀመጫ እንዲሁም የብዙ የተባበሩት መንግስታት ድርጅት ቅርንጫፎችና ሌሎችም የዓለም የዲፕሎማቲክ ልዑካን መሰባሰቢያ ከተማ ናት። ራስ ገዝ አስተዳደር ስላላት የከተማና የክልል ማዕረግ ይዛ ትገኛለች። አብዛኞቹን የአገሩ ቋንቋዎች የሚናገሩ ክርስቲያኖችና ሙስሊሞች የሚኖሩባት ከተማ ናት። ከባህር ጠለል በ2500 ሜትር ከፍታ ላይ የምትገኘው ከተማ በግምት 3,757,729 ሕዝብ የሚኖርባት በመሆኗ የአገሪቱ አንደኛ ትልቅ ከተማ ናት። ከተማዋ እቴጌ ጣይቱ በመረጡት ቦታ ማለትም በፍል ውሃ አካባቢ ላይ በባላቸው በዳግማዊ ሚኒሊክ በ1878 ዓ.ም ተቆረቆረች። የሕዝቧ ብዛት በየዓመቱ 8 በመቶ እየጨመረ አሁን 4 ሚሊዮን እንደሚደርስ ይገመታል። ሚኒሊክ የኢትዮጵያ ንጉሠ ነገሥት በሆኑበት ወቅት አዲስ አበባ የኢትዮጵያ ዋና ከተማ ሆነች። ከዚያ ጊዜ ጀምሮ ከተማዋ አደገች። ዛሬም በየመንገዱ ላይ ብዙ ባህር ዛፎች የሚታዩባት ምክንያት አጼ ሚኒሊክ ስላስተከሏቸው ነው። በ1928 ዓመተ ምህረት በጦርነት ጊዜ የፋሺስቶች ሰራዊት ከተማዋን ወረው ዋና ከተማቸውም አደረጓት። እስከ 1931 ድረስ የኢጣሊያ ምስራቅ አፍሪካ አገረ ገዢ ነበረባት። የኢጣሊያ ሰራዊት በኢትዮጵያውያን አርበኞች ተደናቅፎ በእንግሊዝ ጭፍሮች እርዳታ በታላቅ ከተሸነፈ በኋላ አጼ ኃይለ ሥላሴ በግንቦት 1933 ወደ አዲስ አበባ ተመለሱ። ይህም ቀን ከወጡ ልክ ከ5 ዓመቶች በኋላ ነበር። ወዲያው ከተማይቱ እንደገና ዋና ከተማቸው እንድትሆን መሠረታዊ ሥራ ጀመሩ። በግንቦት 17 ቀን 1955 ዓ.ም የአፍሪካ አንድነት ድርጅት አስመሠረቱ። የድርጅቱም ጠቅላይ መስሪያ ቤት በአዲስ አበባ እንዲቆይ በመጋበዛቸው ሆነ። ይህ ድርጅት በ1994 ተፈቶ በአፍሪካ ህብረት ተተካ። ጠቅላይ መስሪያ ቤቱ ደግሞ በአዲስ አበባ አለው።
የተባበሩት መንግስታት ምጣኔ ሀብት ጉባኤ ለአፍሪካ ደግሞ ጠቅላይ መስሪያ ቤት በአዲስ አበባ አለው። በ1957 ዓ.ም አዲስ አበባ ለኦርቶዶክስ ተዋሕዶ አብያተ ክርስቲያን ስብሰባ ስፍራው ነበረች። የአዲስ አበባ ከተማ ሰፈሮች ስያሜያቸውን ያገኙት በተለያዩ ምክንያቶችና አጋጣሚዎች ነው። እነዚህንም በተለያዩ ዘርፎች ከፍሎ በቅደም ተከተል ማየት ይቻላል። በርካታዎቹ የከተማዋ ቀደምት ሰፈሮች ስያሜያቸውን ያገኙት በቤተ መንግሥቱ ዙሪያ መሬት በጉልት መልክ በተሰጣቸው መሳፍንቶችና መኳንንቶች ስም ነው። ከነዚህ ሰፈሮች መካከል ደጃዝማች ውቤ ሰፈር በተለይ ከጣሊያን ወረራ በፊት በሴተኛ አዳሪነት የሚተዳደሩ ነዋሪዎች በከፍተኛ ደረጃ ከሚገኙባቸው የከተማዋ ሰፈሮች አንዱ እንደነበረ ይነገራል። በዚህም ሳቢያ በስነ ቃል በርካታ ግጥሞች በዚህ ሰፈር ዙሪያ ተገጥመዋል። ከነዚህም መካከል ደጃች ውቤ ሰፈር ምን ሰፈር ሆነች፣ ያች ልጅ አገባች፣ ያችም ልጅ ታጨች፣ ደጃች ውቤ ሰፈር ሲጣሉ ወዳለው ገላጋይ መስዬ እገሊትን አያለው፣ ደጃች ውቤ ሰፈር የሚሰራው ሥራ ጠይሟን በጥፊ ቀዩን በከዘራ የሚሉት ይገኙበታል። በሁለተኛ ደረጃ ደግሞ ከመላው የአገሪቱ ማዕዘናት መጥተው አዲስ አበባ በሰፈሩ ብሔረሰቦች የተመሰረቱ ሰፈሮች ይጠቀሳሉ። በዚህ መልክ ከተመሰረቱ ሰፈሮች መካከል ለአብነት አደሬ ሰፈር፣ ጎፋ ሰፈር፣ ወሎ ሰፈር፣ ወርጂ ሰፈር፣ መንዜ ሰፈርና ሱማሌ ተራ ይገኙበታል። የወርጂ ሰፈርን የመሰረቱት የወርጂ ብሔረሰብ አባላት በቆዳና በበርኖስ ንግድ የተሰማሩ እንደነበሩ ይነገርላቸዋል። በተመሳሳይ መልኩ የሶማሌ ተራ ነዋሪዎች ዋነኛ መተዳደሪያ የሻይ ቤት ሥራ እንደነበር ይታመናል። በሦስተኛ ደረጃ በተለያዩ ሙያዎች ተሰማርተው በተለይም በቤተ መንግሥቱ የተለያዩ የሥራ ድርሻዎች በነበራቸው ባለሙያዎች የተቆረቆሩ ሰፈሮችን እናገኛለን። እነዚህም ከብዙ በጥቂቱ ሰራተኛ ሰፈር፣ ዘበኛ ሰፈር፣ ስጋ ቤት ሰፈር፣ ኩባንያ ሰፈር፣ ጠመንጃይ ሰፈር፣ ካህን ሰፈር፣ ገባር ሰፈር፣ ሰረገላ ሳቢ ሰፈርና ውሃ ስንቁ ሰፈርን ያካትታሉ። ዘበኛ ሰፈር የቤተ መንግሥቱ ጠባቂዎች ወይም የእልፍኝ ዘበኞች የሰፈሩበት ሰፈር ሲሆን ገባር ሰፈር ደግሞ ከተለያዩ የአገሪቱ ክፍላተ አገር እንደ ማር፣ እህልና ከብት በመሳሰሉት ምርቶች ዓመታዊ ግብር ለመክፈል ወደ ከተማዋ በሚመጡ ግለሰቦች የተመሠረተ ሰፈር እንደሆነ ይነገራል። የውሃ ስንቁ ሰፈር መሥራቾች ደግሞ መደበኛ ክፍያ የሌላቸውና ስንቃቸው ውሃ ብቻ የሆነ የጦሩ አባላት የሰፈሩበት ሰፈር እንደነበረ ይነገራል። በሌላ በኩል ጥቂት የማይባሉ የአዲስ አበባ ሰፈሮች ስያሜያቸውን ያገኙት በተለያዩ አጋጣሚዎች፣ ክስተቶችና ታሪካዊ ክንዋኔዎች ነው። ሰባራ ባቡር፣ እሪ በከንቱ፣ ዶሮ ማነቂያ፣ አፍንጮ በር፣ 4 ኪሎ፣ 6 ኪሎ፣ 5 ኪሎ፣ ጣሊያን ሰፈር፣ 22 ማዞሪያ፣ ሽሮ ሜዳና ንፋስ ስልክ ተብለው የሚጠሩት ሰፈሮች በዚሁ ዘርፍ መፈረጅ ይቻላል። ሰባራ ባቡር ሰፈር ስያሜውን ያገኘው መሴ ሰርኪስ ተርዚያን በሚባሉ አርመናዊ ነጋዴ አማካኝነት ከውጭ አገር መጥቶ አሁን ስያሜውን ባገኘበት ቦታ ተበላሽቶ በቀረው የመንገድ መስሪያ ቤት ተሽከርካሪ ምክንያት ሰፈሩ ሰባራ ባቡር እንደተባለ ይነገራል። አገሬው የሰርኪስ ባቡር እያለ የሚጠራው መሳሪያ አዲስ አበባ በደረሰ ጊዜ የሚከተለው ግጥም ተገጥሞለት ነበር። ባቡሩ ሰገረ፣ ስልኩም ተናገረ፣ ምኒልክ መልአክ ነው ልቤ ጠረጠረ። በሌላ በኩል ከአድዋ ጦርነት በኋላ በድል አድራጊው የኢትዮጵያ ሰራዊት የጦር ምርኮኞች የሆኑት የጣሊያን ተወላጆች በማረፊያነት የተመረጠው ቦታ ጣሊያን ሰፈር የሚለውን ስያሜ ማግኘቱ ይታወቃል። እንደዚሁም የ6 ኪሎ ሰፈር 4 መንገዶች መገናኛ የሆነው አካባቢ 4 ኪሎ ሰፈር በሁለቱ ሰፈሮች መካከል ያለው አካባቢ ቆይቶ 5 ኪሎ ሰፈር የሚለውን ስያሜ ማግኘቱም የሚታወቅ ነው። ሌላው በከተማው ከሚገኙ ዋና ዋና ሰፈሮች መካከል
በከተማዋ ቀደምት ነዋሪዎች በሆኑት የኦሮሞ ተወላጆችና የቦታ ስሞች የተሰየሙ ሰፈሮችን እናገኛለን። ከነዚህም መካከል ጉለሌ፣ ጉርዶሜ፣ ቀበና፣ ኮተቤ፣ የካ እንዲሁም ገርጂና ላፍቶ የተባሉ ሰፈሮች ለአብነት ይጠቀሳሉ። ከነዚህም ሰፈሮች መካከል በቀበና ወንዝ ስም በተሰየመው ቀበና ሰፈር ከተገጠሙት ግጥሞች አንዱን እንመልከት። ቀበና ለዋለ አራዳ ብርቁ ነው፣ አራዳም ለዋለ ቀበና ብርቁ ነው፣ እሱ ስላገናኘው ሴት ወይዘሮም ደግ ነው። በሌላ ዘርፍ ከ1928 የጣሊያን ወረራና የ5 ዓመት ቆይታ ጊዜ አንዳንድ የአዲስ አበባ ቦታዎችና ሰፈሮች የጣሊያንኛ ስያሜ አግኝተዋል። ከነዚህም መካከል መርካቶ፣ ፒያሳ፣ ካሳንቺዝ፣ ካሳ ፖፖላሬ እና ኮምቦሎጆ ዋና ዋናዎቹ ናቸው። ካሳንቺስ ስያሜውን ያገኘው አዲስ አበባ በጣሊያን ይዞታ ስር በነበረችበት ጊዜ ለከፍተኛው የጣሊያን ሹማምንት መኖሪያ ቤቶች በሰራው የጣሊያን ኩባንያ ምህጻረ ቃል ሲሆን ካዛ ፖፖላሬ ደግሞ በዝቅተኛ ደረጃ ለሚገኙ ጣሊያናውያን ቤቶች በሰራው በካዛ ፖፖላሬ ኩባንያ ስም ነው ስያሜውን ያገኘው። በሌላ በኩል ኮምቦሎጆ ሰፈር መጠሪያውን ያገኘው ካምፖ አሎ ጂዮ ኦፔራ ከሚለው ስም ሲሆን ይህም ማለት የሰራተኞች ካምፕ ማለት ነው። እንዲሁም በከተማዋ በሚገኙ አብያተ ክርስቲያንና አጥቢያዎች የተሰየሙ ሰፈሮች ሌላው ዋነኛ ዘርፍ ነው። በዚህ ዘርፍ ከሚገኙ ሰፈሮች መካከል ተቀዳሚውን ስፍራ የሚይዘው አራዳ ጊዮርጊስ ሰፈር ነው። አራዳ በተለይም ከጣሊያን ወረራ ቀደም ባለው ጊዜ የአዲስ አበባ የኢኮኖሚ ማዕከል ከመሆኑ አኳያና በርካታ ማህበራዊ ክንውኖች ያስተናግድ የነበረ ሰፈር እንደመሆኑ በስነ ቃል ብዙ ተብሎለታል። ለአብነት ሱሪ ያለቀበት አይገዛም አዲስ፣ ወይ አዲስ አበባ ወይ አራዳ ጊዮርጊስ፣ እስኪ አራዳ ልውጣ ብርቱካን ባገኝ፣ ትናንት ኮሶ ጠጣው ዛሬ መረረኝ፣ ምነው ባደረገኝ ካራዳ ልጅ መሳ፣ እንኳን ለገንዘቡ ለነፍሱም አይሳሳ፣ የአራዳ ዘበኛ ክብሬ ነው ሞገሴ፣ በቸገረኝ ጊዜ የሚደርስ ለነፍሴ የሚሉት ይገኙባቸዋል። በዚህ ዘርፍ የሚመደቡ ሌሎች ሰፈሮች ደግሞ አማኑኤል፣ ዮሴፍ፣ ኪዳነ ምህረት፣ ቀራኒዮ መድኃኔ ዓለም እና ቀጨኔ መድኃኔ ዓለም ይካተታሉ። እንደ አውሮፓውያን አቆጣጠር ከ1888 ዓመተ ምህረት የአድዋ ጦርነት ድልና ከአዲስ አበባው ስምምነት በኋላ ጣሊያን ሌሎች የአውሮፓ መንግስታትና አሜሪካ የአገራችንን ሉዓላዊነት በመቀበል ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነት መስርተዋል። በዚህ ሂደት በርካታ አገሮች የእነዚህን አገሮች ፈለግ በመከተል ኤምባሲዎቻቸውን በአዲስ አበባ ከፍተዋል። ከአዲስ አበባ በርካታ ሰፈሮች መካከል አንዳንዶቹ ስያሜያቸውን ያገኙት ከእነዚህ ኤምባሲዎችና ቀደም ሲል ደግሞ ከሌጋሲዮኖች ነው። ፈረንሳይ ሌጋሲዮንና ሩዋንዳ ሰፈሮች ለዚህ ጥሩ ምሳሌ ናቸው። በመጨረሻም ከአዲስ አበባ ሰፈሮች መካከል አንዳንዶቹ በታዋቂ የውጭ አገር ዜጎች ስም የተሰየሙ ናቸው። ከነዚህም መካከል ቤኒን ሰፈርና ተረስ ሰፈር ይገኙበታል። ቤኒን ሰፈር ስያሜውን ያገኘው ከጣሊያን ወረራ በፊት ታዋቂ ነጋዴ በሆኑት የአይሁድ ተወላጅ ቤኑን ሲሆን ተረስ ሰፈር ደግሞ ስያሜውን ያገኘው በአዲስ አበባ ከተከፈቱት ከመጀመሪያዎቹ ሆቴሎች አንዱ በነበረው በሆቴል ዳ ፍራንስ ባለቤት በሆኑት ፈረንሳዊው መሴ ተሬስ ስም ነው። ውብ አዲስ አበባ የትውልድ አገሬ ያደግኩብሽ መንደር መርካቶ ሰፈሬ ከልጅነት እስከ እውቀት ያየውን ኑሮዬ ከልቤ ተጽፎ ተስሎ ከላዬ ሽገሩ ከተማ ውብ አዲስ አበባ የፍቅር የእድገቴ የኑሮዬ አበባ። ዛሬ አዲስ አበባ ብዙ ለውጦችን አስተናግዳለች። የመንገዱ የዘመናዊ ቤቶችና ሕንፃዎች መሰራት የመዲናይቱን መዘመን በግልጽ እያሳዩ ናቸው። ድሮ ሰምተናቸው የማናውቃቸው የሰፈር ስሞች ዛሬ ከከተማዋ እድገት ጋር አብረው እየመጡ ናቸው። ለዋቢነት እንኳን ብንጠቅስ ጆሞ ሰፈር፣ ሰሚት፣ ለቡ፣
አያት፣ ወይራ ሰፈር፣ ሲኤምሲ፣ ሃና ማርያም የመሳሰሉትን ማንሳት እንችላለን። ዛሬ አዲስ አበባ ከቤት በዘለለ የከተማ ባቡር ይዛለች። በተለይ ማታ በሚሆንበት ጊዜ ከተማይቱን ልብ ብሎ የተመለከተ ምን ያህል የአፍሪካ መዲና እየሆነች መምጣቷን ይረዳል። ሌላው ዓለም አቀፍ ድርጅቶች ጽሕፈት ቤታቸውን አዲስ አበባ ላይ ማድረጋቸው ከተማይቱን በሰፊው ሊጠቅም መቻሉን ልብ ይለዋል። አህጉር አቀፍና ዓለም አቀፍ ስብሰባዎች ሲደረጉ መዲናይቱ ምቹ መሆኗን ታሳያለች። በየጊዜው ደረጃቸውን ጠብቀው የሚገነቡት ሆቴሎችም እነዚህን ስብሰባዎች በበቂ ሁኔታ ለማስተናገድ ሁሌም ይዘጋጃሉ። አዲስ አበባ በ129 ዓመት ጊዜ ውስጥ ብዙ ለውጥ ማስተናገዷ የማይካድ ቢሆንም ብዙ ለውጦችን ገና ማምጣቷ እንደማይቀር ብዙዎች እያስረዱ ነው። በተለይ ከከተማዋ ሕዝብ ብዛት ጋር በተያያዘ የትራንስፖርት ችግር በየጊዜው ቢፈታ ከተማዋ የእውነትም አድጋለች ያስብላል። ዛሬ አዲስ አበባ የአፍሪካ መዲና በመሆኗ ብቻ ጥሩ ዕድል እጇ እንደገባ ይቆጠራል። ድሮ የነበሩ ሰፈሮች ዛሬ ተለውጠዋል። ያኔ እናውቃቸው የነበሩ አካባቢዎች ዛሬ ሌላ ሆነዋል። ከዓመታት በኋላ ደግሞ አዲስ አበባን በአዲስ የለውጥ ጎዳና እናያት ይሆናል። የዛ ሰው ይበለን። ሽገሩ ከተማ ውብ አዲስ አበባ የፍቅር የድገቴ የኑሮዬ